ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የጥር 12 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። ዛሬ የቅዱስ ሚካኤል ዓመታዊ በዓል የሚከበርበት ዕለት ነው። እናም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆናችሁ ወገኖች እንኳን ለቅዱስ ሚካኤል የንግስ በዓል አውደ ዓመት በሰላም አደረሳችሁ ማለት እወዳለሁ። በመግቢያ እንደተናገርኩ ዛሬ እንግዲህ ቅዱስ ሚካኤል በዓል የሚከበርበት አውደ ዓመት የሚከበርበት ዕለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አደረሳችሁ ማለት እወዳለሁ። ትናንትና ጥምቀት በመላው ኢትዮጵያ በመላው ዓለም ማለት ይቻላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ባሉባቸው አካባቢዎች ሁሉ ተከብሯል። ልክ እነዚህ ሁሉ በጎንደርም ትናንትና ጥምቀት ሲከበር ነበር። ብዙ ጊዜ ገና ሲታሰብ ትዝ የሚለን ማን ነው? ላሊበላ ነው ትዝ የሚለን። ጥምቀት ሲታሰብ ደግሞ ትዝ የሚለን ጎንደር ነች። ታቦተ ጽዮንን ፍለጋ የሚለው መጽሐፍ ደራሲ እነ ግራሃም ሃንኮክ ሳይቀሩ ጎንደር ላይ የነበረውን የጥምቀት በዓል እንዴት እንደሚከበር በመጽሐፋቸው አስነብበውናል። እኛም ጎንደር ላይ በደመቀ ሁኔታ እንደሚከበር እናውቃለን። አሁን ግን ሃይማኖታዊ ይዘቱን ባጣ መልኩ እየተከበረ ይገኛል። ለምሳሌ ትናንት በጎንደር የተከበረውን የጥምቀት በዓል ብትመለከቱ የኦህዴድ ኮንሰርት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት ነው የተካሄደው ብሎ መቀበል ይከብዳችኋል። ይህን ስንናገር አንዳንዶቹ ከቅናት ጋር እያይዙታል፣ ከጥላቻ ጋር ከምን ጋር እያይዙት ይችላሉ። እንዴት ነው አማራ ነኝ ብሎ የሚያስብ ሰው ጎንደርን ጠልቶ፣ ጎጃምን ጠልቶ፣ ወሎን፣ ሸዋ ጠልቶ አማራነት ይታሰባል? እንዲህ በፍጹም የሚታሰብ አይደለም። ከዛ አንጻር አይደለም። ግን ዝም ብላችሁ ስትመለከቱ እኔ ከዛ በፊትም በዓሉ ከመከበሩ በፊት በአንዱ ፕሮግራሜ ላይ የዘንድሮውን የጥምቀት በዓል ኦህዴድ ብአዴን ለፖለቲካዊ ትርፋማነት ሊያውለው ሸብረብ እያለ መሆኑን ገልጸን ነበር። ከዛ በኋላ የታየውም ነገር ያ ነው። ትናንትና አብዛኞቹ እንደውም ዛሬ ትችት እያቀረቡ ይገኛሉ። ትናንት በጎንደር የተከበረው በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት ሳይሆን የኦህዴድ ኮንሰርት ነው፣ ፌስቲቫል ነው። ፌስቲቫል ካርኒቫል ተብሎ ሊገለጽ የሚችል ነው እንደምታዩት ነው። እና ይሄን ለማየት ከውጭ ፈረንጅ ሊመጣ አይችልም ጌታዬ። ትልልቅ ካርኒቫሎች፣ ፌስቲቫሎች የሚካሄዱባቸው፣ ኮንሰርቶች የሚካሄዱባቸው አካባቢዎች ስላሉ በሞንታርቦ የሚጮህ ሙዚቃ ለማዳመጥ ጎንደር ድረስ የሚመጣ ቱሪስት ሊኖር አይችልም። ስለዚህ ሃይማኖታዊ ይዘቱን እየተነጠቀ ነው። የጎንደር ልጆች ይህን ጉዳይ ልታስቆሙ ይገባል። ጎንደርና የጎንደር ጥምቀትና ፖለቲካ እየተቀላቀለ ነው። ብአዴን ኦህዴድ ጸረ አማራው ጸረ ጎንደር ስንቶቹን የበላው ነናውሳናይን ገሎ አስከሬን የከለከለው አገዛዝ የፖለቲካ ትርፋማነት የሚሸመትበት መድረክ እየሆነ ነው። ላሊበላ ላይ ሰሞኑን አስቦ ነበር። በገና በዓል ላይ ላሊበላ ላይ ፖለቲካ ለመስራት አቅዶ ነበር፣ ግን አከሸፉበት። ሌሎች አካባቢዎች ላይ አሁን ላይ ኦህዴድ በየትኛውም መልኩ ፖለቲካ ለመስራት ቢፈልግም እየተሳካለት አይደለም። ጎንደር ላይ ግን ያንን ማድረግ እየቻለ ነው። እርግጥ ነው የጎንደር ልጆች፣ የጎንደር አማራዎች ጀግናዎቹ ከተማውን ለቀው ወደ ትግል እንደገቡ ይገባኛል። ግን ደግሞ ከተማ ያለው ህዝብ አሁን ላይ የኦህዴድ የብአዴን በፈቀደው መልኩ በዓልን እንዲያከብር እየተደረገ ነው። የትናንቱም የጥምቀት በዓል የተከበረበት መንገድ በበርካቶች ትችት እየተሰነዘረበት ይገኛል። በነገራችን ላይ የጎንደር ፖለቲካን የተቆጣጠረው በግልጽ ነው የምነግራቸው፣ የጎንደር ፖለቲካን የተቆጣጠረው የቅማንት ኮሚቴ ነው። አማራዎች በአንድም ሆነ በሌላ መልኩ ግማሹ ወደ ትግል ገብቷል፣ ግማሹ ከፖለቲካው ውጭ እንዲሆን ተደርጓል። ስለዚህ ከተማው ላይ እየፈነጩ ያሉት እነማን ናቸው ካላችሁ፣ በቅድመ አያቴ እኮ ኦሮሞ ነኝ፣ በቅድመ አያቴ እንደዚህ ነኝ የሚሉ ከአማራ ያፈነገጠ ማንነት አለን ብለው የሚያስቡ የቅማንት ኮሚቴ ውስጥ አክቲቭ ተዋናይ ሆነው የሚተውኑ ኃይሎች ፖለቲካውን ተቆጣጥረው በጎንደሬ ስም ጸረ ጎንደር አማራ ስራ እየሰሩ ይገኛሉ። ሌላው ከዚህ ጋር በተያያዘ እንግዲህ ጎንደር ህዝብ አንድነት ፓርቲ የሚባል ፓርቲ ሁሉ እስከ መመስረት ተደርሷል እኮ። ጎንደር ህዝብ አንድነት ፓርቲ የነ ምስጋኑ አንዱዓለም የነ አያሌው መንበር ፓርቲ ነው እና ጎንደር ህዝብ አንድነት ፓርቲ ሲልህ
ጎንደር አማራን ከሌላው አማራ ነጥሎ ከዛ አስበልቶ ውስጡ ባሉ የቅማንት ኮሚቴዎች ስር እንዲወድቅ ማድረግ ነው ዋና ዓላማው። እና አሁን ላይ በጣም በአገዛዙ እየተደገፈ የጎንደር ህዝብን ለመነጠል ለመገንጠል ጥረት እያደረገ ያለ ፓርቲ ሁሉ እስከ መተራጨት ተደርሷል። በነገራችን ላይ ይህንን በግልጽ ልትረዱት ይገባል። ጎንደር ላይ አማራነት እየተሳደደ ነው። የአማራ ልጆች እየተሳደዱ ነው። እንዲህ እነዛ ልባሞች አሁን ላይ በተለያየ መልኩ እነሱን ለመስፈር ጥረት እየተደረገ ነው። ይህ አገዛዝ እኮ እንዳልኳችሁ ነው። እነ ናሁሰናይን ሌላውን ተውትና ነውባንተን የመሰሉ ጀግኖች መብላቱን ተውትና እነ ናሁሰናይን አዲስ አበባ ላይ በልቶ አስከሬን የከለከለ መንግስት ነው። ይህን መንግስት የጎንደር አማራ በምንም መልኩ ሊያከብረው አይችልም። ግን በስማቸው ሰፊ የሆነ ፖለቲካ እየተሰራባቸው ይገኛሉ። ሌላው በጎንደር ስም የሚነግዱ ኃይሎች አሁን ላይ አማራነትን እንዴት እንደሚጠየፉት ለማወቅ የትናንትናውንም የዛሬ ዓመትም ታዬ አጽቀሥላሴ የተናገረውን ንግግር መለስ ብሎ ማዳመጥ ይገባል። እና የታዬ አጽቀሥላሴ ንግግር ብታዳመጡት ቅንጣት ታክል የአማራነት መንፈስ አታገኙበትም። ጎንደሬነትን ራሱን አስችሎ ማንነት አድርጎ ነው የሚያቀርበው። ስለ ሌሎች አካባቢዎች ስለ አማራው ሲናገር አትሰሙ። ጎንደሬነትን ብቻ ሲያቀነቅን ነው የምትሰሙት። ጎንደር ይላችሁና ትግራይን ይቀበላል፣ ኦሮሞን ይቀበላል፣ ሲዳሞን ይቀበላል፣ ወላይታን ይቀበላል፣ ሌሎቹን ይቀበላል። አማራ ግን አይላችሁም። እነ ታዬ አጽቀሥላሴ አማራ አይሏችሁም። እነ ታማኝ በየነ አማራ አይሏችሁም። ሌሎቹንም ብትመለከቱ በኢትዮጵያ ስም የሚንቀሳቀሱ ኃይሎች በተለይ ደግሞ በጎንደር ፖለቲካ ውስጥ ማለት ነው አማራነትን ከመጠን በላይ ይጠየፉታል። ታዬም ትናንት ባደረገው ንግግር መካከል አማራነትን ፈልጋችሁ አታገኙትም። አንድም ቦታም ላይ ስሙን ሲጠራ ሳት ብሎት እንኳ አማራ ሲል አትሰሙትም። በተረፈ በአምናው የጥምቀት በዓል ላይ የሚሳነን ነገር የለም። በኢትዮጵያ ፖለቲካ ውስጥ ለጎንደር የሚያስፈልገውን ነገር ሁሉ ለማድረግ የሚያግደን የሚሳነን ነገር የለም በማለት ሲናገር የነበረው ታዬ አጽቀሥላሴ የኢትዮጵያ ጉዞ በፍጥነት ከሚንደረደሩት ሀገራት ተርታ ነው በማለት ተናግሯል። የሚንደረደሩት ወደኋላ ወይም ወደ ማጡ ይሁን አይሁን የተገለጸ ነገር ባይኖርም በትናንትናው ዕለትም ፍጥነታችን ከጎታቶች ጋር ሳይሆን በፍጥነት ከሚምዘገዘጉት ጋር ነው በማለት ሲናገር ነበር። በነገራችን ላይ ታዬ አጽቀሥላሴ በአባይ ፖለቲካ ውስጥ ገብቶ እንዲፈተፍት ታሪካዊ ስህተት እንዲሰራ አብይ አህመድና ትራምፕ አመቻችተውለታል፣ መንገድ ጠርገውለታል። ይህ የሚሳነን ነገር የለም የሚለው ስለ ኢትዮጵያ ሲያወራ የድሮውን ቅላጼ ሁሉ ይመልሰዋል። ግን ታዬ አጽቀሥላሴ እንደ ሌሎች ሁሉ ተራ የብአዴን ካድሬ በመሆኑ የተነሳ በጣም በቅርቡ ታያላችሁ በአባይ ፖለቲካ ላይ የሚሰራውን ስህተት የምታዩት ነው የሚሆነው። አንዳንዶች ፕሬዚዳንት ትራምፕ ደብዳቤ ሲጽፍ አብይ አህመድን በመጥቀስ ፈንታ ታዬ አጽቀሥላሴን ሂዝ ኤክሰለንሲ ብሎ በመጥቀሱ ለታዬ እውቅና እንደሰጠ እና አብይን እውቅና እንደነፈገው አድርገው ሲያወሩ ነበር። እውነቱ ግን እሱ አይደለም። አብይ አህመድ ቀድሞ ከግብፅ ጋር ተነጋግሮ ጨርሷል። ከነ ትራምፕ ጋር ተነጋግሮ ጨርሷል። ጫና እንዲደረግበት እያደረገ ያለው ማን ነው? አብይ አህመድ ነው። ከነ ትራምፕ ጋር አርሲሲ ጋር በመነጋገር ጫና ውስጥ አስገቡኝ፣ እኔ የፈለጋችሁትን ለማድረግ ዝግጁ ነኝ፣ ግን እኔን ከጨዋታው ውጭ አድርጉና በታዬ አጽቀሥላሴ የጻፉለት የሚል ትእዛዝ የሚሰጠው አብይ አህመድ መሆኑ የሚያጠራጥር አይደለም። ኤርሚያስ ለገሰም ትናንት ፍንጭ ሰጥቶናል። የግብፅ መንግስት ወይም አርሲሲ የሚፈልገውን የውሃ ፍሰት የኢትዮጵያ መንግስት መፈረም አለበት እያለ ኤርሚያስ ለገሰ ሲናገር ነበር። ብዙ ጊዜ አሁን ላይ ኤርሚያስ የሚናገረው ነገር አገዛዙ የሚያስበውን መሆኑ የሚካድ አይደለም። አገዛዙ የሚያስበውን ማወቅ ከፈለጋችሁ ኤርሚያስ ላይ ታገኙታላችሁ። ኦኬ፣ የማስቀድመው ስልጣኔ ነው። ስልጣኔ እስካለ ድረስ ምን አገባኝ? ምን ተዳይ? የሚሰጥ ነገር ካለ ሰጥቼ፣ የሚፈረም ነገር ካለ ፈርሜ፣ ዘላቂ ጉዳት አያምጣ እኔ ስልጣን ላይ እስከቆየው ድረስ እንደውም ታጣቂዎችን እንዲጠፉልኝ እፈልጋለሁ። ይሄ ዝውርውር የሚሉ ሻቢያ አደብ እንዲገዛ እፈልጋለሁ። ሻቢያን አደብ ማስገዛት፣ የኢትዮጵያ ውስጥ ታጣቂዎችን አደብ ማስገዛት ከግብፅ ጋር ቢል ምንድን ነው የሚሆነው? እንደሰማችሁት ነው እንግዲህ ኤርሚያስ ንግግር። የማስቀድመው ስልጣኔን ነው ቢል አብይ አህመድ ምን ታመጣላችሁ ነው እያለ ያለው። የማስቀድመው ስልጣኔን ነው፣ የሚሰጥ ካለ ሰጥቼ፣ የሚፈርም ነገር ካለ ፈርሜ ሻቢያን አደብ ማስገዛት እፈልጋለሁ፣ በሀገር ውስጥ ውርውር የሚሉ ታጣቂዎችን ማስቆም እፈልጋለሁ ብሎ ቢወስም ምን ታመጣላችሁ?
ልክ ማካቬሌ ዘ ፕሪንስን የጻፈው ማለት ነው። እሱ እንደሚሰጠው አይነት ምክር የሚሰጥ አማካሪ እንደዚህ አይነት ምክር ቢሰጠውና አብይ አህመድ ተግባራዊ ቢያደርግ ምን ታመጣላችሁ? በእርግጠኛነት የምነግራችሁ ነገር አብይ አህመድ ስልጣኑን ማትረፍ ይችላል እያለን ይገኛል። ቢያደርግ ብሎ ቢሆንም አስተያየት የሰጠው ዋና ኮንሴፕቱ ግን እንደዚህ አድርግ የሚል መሆኑ የሚያጠራጥር አይደለም። እና እኔ በበኩሌ አብይ አህመድ የትኛውንም ፊርማ ለመፈረም አያመነታም። ስልጣኑን ማስጠበቅ እስከቻለ ድረስ ኢትዮጵያ ትፍረስ ቢባል ራሱ ትፍረስ ብሎ ከመፈረም አያመነታም። ከዚህ በፊት እንደተናገርኩት አብይ ልብ ውስጥ ህዝብ የለም፣ አገር የለም፣ ቤተሰብ የለም። አብይ ልብ ውስጥ የምታገኙት አንድ ግለሰብ ነው፣ ራስ ወዳድ ግለሰብ፣ ራሱን ለማትረፍ የትኛውንም ነገር ከመሰዋት የማይመለስ ግለሰብ ነው። አሁን ለታዬ አጽቀሥላሴ ደብዳቤ እንዲጻፍ ያደረገው ከአልሲሲ ጋር ተነጋግሮ ጨርሶ መሆኑ የሚያጠራጥር አይደለም። በረከት በላይነህ ከወራት በፊት ኤንቢሲ ላይ ቀርቦ ሲናገር ነበረ። ያ የበረከት በላይነህ ንግግር ምን የሚል ነበር? የአባይ ውሃን በቀይ ባህር ውሃ መለወጥ ይቻላል የሚል ነበረ። የመደራደር አጀንዳ አለው አብይ አህመድ እጅ ላይ ከግብፅ ጋር መደራደር የሚችልበት ማሸነፍ የሚችልበት አጀንዳ አለው። ይኸውም አጀንዳ ምን የሚል ነው? ግብፅ የምትፈልገውን የውሃ ፍሰት እለቃለሁኝ፣ ግን ደግሞ ቀይ ባህር ላይ ወጥቼ የባህር በር የማገኝበትን መንገድ አመቻችልኝ ብሎ መደራደር ይችላል። አብይ አህመድ የግብፅን ጥያቄ በመመለስ ከኤርትራ ጋር መነጠል ይችላል። ያም ብቻ ሳይሆን ቀይ ባህር ላይ የባህር በር እንዲያገኝ ማድረግ ይችላል እያለ ሲናገር ነበር። ይህም ወደፊት እንደሚመጣ በግልጽ ነግሮናል። በረከት በላይነህ አዲሱ ካድሬ፣ አዲሱ የሴራ ፖለቲካ ተንታኝ በግልጽ ነግሮናል። ስለዚህ ኤርሚያስም ትናንት የተናገረው ያንኑ የሚያጠናክር ነው። አሁንም እየመጣ ያለው ያ ሁኔታ እንዲከሰት የሚያደርግ ነው። አብይ አህመድ በቀጣይ አባይ ላይ ታሪካዊ ስህተት ከሰራ በኋላ ፈርሞ ግብፅ የምትፈልገውን የውሃ መጠን እለቃለሁ ብሎ ከፈረመ በኋላ የቀይ ባህር ጉዳይ ለጊዜያዊ ፈንጠዝያ እሱ መልስ እንዲያገኝ ያደርጋል። በነ ትራምፕም በኩል አልሲሲም ግብፅም የአባይን ጥያቄ መመለስ ከቻሉ የቀይ ባህር ጉዳይ አሳሳቢያቸው አይደለም። ስለዚህ አብይ ማድረግ የፈለገ ይህንን ነው። ግን አባይ ጉዳይ ላይ ገብቶ ደግሞ እንዲፈርም እንዲፈተፍት መንገድ እያመቻቸ ያለው ለማን ነው? ለታዬ አጽቀሥላሴ ነው። በነገራችን ላይ በግብፅ በኩል ገፋ ያለ ጥያቄ እየመጣ ይገኛል። በግብፅና ሱዳን በኩል ከዛም ያለፈ ጥያቄ እየመጣ ይገኛል። የውሃ ፍሰት ብቻ ሳይሆን የምንፈልገውን የውሃ ፍሰት እንዲለቀቅልን እንፈልጋለን ከማለት ባለፈ የልዩ ጥቅም ጥያቄ ቀርቦልሃል ጌታዬ፣ የካሳ ይከፈልን ጥያቄ ቀርቧል። እንደዚህ አይነት ጥያቄ ከየት የተወሰደ ነው ብለህ ብታጣራ ደግሞ ከኦህዴድ የሚል መልስ ታገኛለህ። ከኦህዴድ እንደምታስታውሱት የአዲስ አበባ ሕዝብ ከአዲስ አበባ ዙሪያ ካሉ ተራሮች ተፋሰሶች ላይ የሚመጣን ጎርፍ ለገዳዲ ላይ ገድቦ በመጠጣቱ የተነሳ ኦሮሚያ ውሃ እያጠጣች እሱ ግን የአዲስ አበባን ፈርስ እየተሸከመ ትገኛለች፣ ልዩ ጥቅም ያስፈልጋታል ምናምን ሲባል ነበር። አሁን በልዩ ጥቅም አልፎ በባለቤትነት ጥያቄያቸውን መመለስ ችለዋል። ወደፊት ይዝለቅ አይዝለቅ ባይታወቅም አዲስ አበባ ላይ ያላቸውን የባለቤትነት ጥያቄ አዲስ አበባን ፊንፊኔ የማድረግ ፍላጎታቸውን ማሳካት ችለዋል። ስለዚህ የግብፅ ጥያቄ፣ የሱዳን ጥያቄ ከኦህዴድ የተወሰደ ነው፣ ከኦሮሚያ የተወሰደ ነው። ከኢትዮጵያ ፈልቆ ከኢትዮጵያ ተፋሰሶች ላይ ተነስቶ በጎርፍ መልክ ለገዳዲ ላይ ለሚገደብ ውሃ አዲስ አበባ ለኦሮሚያ ልዩ ጥቅም እየከፈለች እንደምትገኘው ሁሉ በዛ እየተሳቀቀች እንደምትገኘው ሁሉ ግብፅና ሱዳን ኢትዮጵያ የአባይን ውሃ በመገደቧ ካሳ ሊከፈለን ይገባል ብለዋል። እንደ እውነቱ ከሆነ ግን የካሳ ጥያቄ ማንሳት ያለበት የልዩ ጥቅም ጥያቄ ማንሳት ያለበት አማራ ነበር። ከግብፅም ከሱዳንም ከኢትዮጵያም የልዩ ጥቅም ጥያቄ ማንሳት ነበረበት በአባይ ጉዳይ። ምን ነው ካላችሁ ውሃው የሚነሳው ከሱ ተፋሰስ ስለሆነ ውሃው አብዛኛው ፐርሰንት 80% በለው ምንም በለው የአባይ ውሃ መነሻ ኢትዮጵያ ነው ሲባል ባይ ዲፎልት አማራ ነው ማለት ነው። ጉባ ላይ ከተገደበው ግድብ ከሚፈልቀው ኤነርጂ ከሚመረተው አሳ አማራ ልዩ ጥቅም ይገባው ነበር። ይህን ጥያቄ እናደርገዋለን ወደፊት። አባቴ በሀገር ውስጥ በተቀደደልን ፖለቲካ በተፈቀደልን ጨዋታ ህግ መሰረት እንጨዋታለን። ዛሬ አማራ የሚኮራባቸው ጥቅሙን የሚያስከብሩ ልጆችን ማፍራት ችሏል። ከአባይ ከሚገኝ በረከት ላይ የአማራ ህዝብ የልዩ ጥቅም ጥያቄ ያነሳል። የልዩ ጥቅም ጥያቄ የሚያነሳው ደግሞ ከግብፅና ሱዳን ብቻ ሳይሆን ከኢትዮጵያም ጭምር። ከሚፈልቀው ኤሌክትሪክ አማራ ይጠይቃል። ምክንያቱም ኦሮሚያ ጠይቆም ጥያቄውን ማስመለስ ችሏል።
ስለዚህ አማራ ያንን ጥያቄ የማያነሳበት ጉዳይ ሊኖር አይችልም። በተረፈ ግን ትናንት በጥምቀት በዓል ላይ ሲንደፋደፍ የታየው ታዬ አጽቀሥላሴ ራሱን አቅም እንዳለው ባለስልጣን አቅም እንዳለው በዚህ ስርዓት ውስጥ የወሳኝነት መብት እንዳለው ሰው አክት ሲያደርግ የነበረው ታዬ አጽቀሥላሴ እንደዚህ አይነት ፈዋል እንዲሰራ አብይ አህመድ መንገድ ጠርጎለታል። በታሪክ እነሱ እኮ ናቸው የፈረሙት እኔ ምን ላድርግ ብሎ የሚልበትን መንገድ እየጠረገ ይገኛል። በተረፈ ግን ታዬ አጽቀሥላሴ ከቤተ መንግስት ወጥቶ ከፕሬዝዳንት ቤተ መንግስት ወጥቶ 4 ኪሎ አብይ አህመድ ቤተ መንግስት ውስጥ አንድ አዳራሽ ተሰጥቶት በአይነ ቁራኛ የሚጠበቅ መሪ መሆኑ ደግሞ የሚካድ አይደለም። የቀድሞ ጠባቂዎቹ ተነስቶ አብይ አህመድ አዳዲስ ጠባቂዎች ሰላዮች ልንል እንችላለን ተመድበውለት በአይነ ቁራኛ የሚታይ ሰው ነው። መፈንቅለ መንግስት እንዳያካሄድ ተሰግቶ ነው። ግልጽ አይደለም እንግዲህ ታዬ አጽቀሥላሴ በአይነ ቁራኛ የሚታይበት ሁኔታ። በተረፈ ግን ይሄንን ማወቅ ይገባል። ታዬ አጽቀሥላሴ በሱ ስም ዶናልድ ትራምፕ ደብዳቤ የጻፈው በአብይ አህመድ ጁንታ ነው። እኔን ከጨዋታ ውጭ አድርገኝ፣ እኔ ከጀርባው ሊድ አደርገዋለሁ፣ ግን በፕሬዝዳንቱ በኩል እኔን ጫና ውስጥ የማስገባት ስራ ይሰራ፣ ከዛ በኋላ መወሰን ያለብኝን እወስናለሁ ብሎ መሆኑ አያጠራጥርም። ግን ያንን ሲያደርግ ደግሞ አብይ አህመድ ኤርትራ ላይ አጸፋ የሚመጣበትን ትግራይ ላይ ኢትዮጵያ ውስጥ ያሉ አማጽያን ላይ ከአሜሪካና ግብፅ ጋር በመተባበር እርምጃ የሚወስድበትን መንገድ ማመቻቸቱ ደግሞ የሚቀር አይደለም። ስለዚህ በሀገር ውስጥ ያሉ አማጽያን ይህን ታሳቢ ያደረገ እንቅስቃሴ፣ ፈጣን እንቅስቃሴ ማድረግ ይገባቸዋል። ቀጣዩ ርዕሳችን እንደ ምስጋናው አንዱዓለም እና ታምራት ነገራ ኢትዮጵያ ትቅደም በሚል መፎክር እንደ አዲስ ተመልሰዋል። የአማራ ፋኖ አፋብኃ በሚል ስያሜ አንድነቱን አውጆ በመጣ ማግስት እንደ ምስጋናው አንዱዓለም እና ታምራት ነገራ ያሉ ኃይሎች ኢትዮጵያ ትቅደም በሚል መፎክር ተከስተዋል። ይህም መፎክር በሌላ ቋንቋ ሲገለጽ አማራ ይውደም እንደማለት ነው። ምክንያቱም ኢትዮጵያ ቅደም የሚለው መፎክር ያወደመው ብሔር ካልሆነ በስተቀር ያስቀደመው አገር አልነበረም። ምክንያቱም ኢትዮጵያ ትቅደም የሚለው መፎክር ያወደመው ብሔር ካልሆነ በስተቀር እስካሁን ድረስ ማለት ነው ያስቀደመው አገር አልነበረም። መንግስቱ ኃይለማርያም ኢትዮጵያ ትቅደም ሲል የነበረው የአማራን ኤሊቶች በመደዳ አሰልፎ እየረሸነ ነበር። ንብረትና ቤታቸውን ወርሶ ከሀገር እያሳደደ ነበር። ኢትዮጵያ ትቅደም ሲል የነበረው ኢትዮጵያ ትቅደም እያለ ሲያነበንብ የነበረው አማራውን ወታደሩ አድርጎ ሲያሻው በካራ ባራ ካልሆነም ደግሞ በምጽዋ እንደ ጤዛ አማራውን እያረገፈ ነበር። ከደርግ በኋላ እንደ ግንቦት ሰባት ያሉ አካላት ኢትዮጵያ ትቅደም ሲሉ የነበሩት የአማራውን ኪስና ነፍስ እያለቡ ነበረ። ኢትዮጵያ ትቅደም የሚል መፎክራቸው የአማራውን ኪስ የሚያልቡበት፣ የአማራውን ነፍስ የሚያረግፉበት መንገዳቸው ነበረ። በዚህ አስተሳሰባቸው ውስጥ በአማራ ዶላርና በአማራ ወታደር ታግሎ ድል ከማድረግ ባለፈ አማራውን ወደ ወንበር የማምጣት ፍላጎት አልነበራቸውም ነበር። ኢትዮጵያ ትቅደም ሲል ብርሃኑ ነጋ አማራን ዶላርና የአማራ ወታደር ሲፈልግ ነው እንደዛ የሚለው። ከዛ ውጭ ግን የነሱ አስተሳሰብ አሸንፎ ወደ ስልጣን የሚመጡ ደግሞ አማራው ወደ ወንበር አካባቢ ድርስ እንዲል አይፈልጉም። በአቅሙ ልክ እንኳን እንዲወከል አይፈልጉም ነበር። ለዚህም እንደ ማስረጃ አሁን እየሆነ ያለውን መመልከት በቂ ነው። ኢትዮጵያ ሱሴ ወይንም ደግሞ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን እያለ ወደ ስልጣን የመጣው ኦህዴድም ኢትዮጵያ ሲል የነበረው አማራ የሚሰዋላት ሀገር ብቻ ሳይሆን የሚገደልባት ሀገር ፈጥረው ነበረ እና ኢትዮጵያ ሲሴ ወይም ደግሞ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እያሉ ሲያቀነቅኑ የነበሩ ኃይሎች ስለ ኢትዮጵያ ሲወሩ የነበሩት አማራ የሚሰዋላት አማራ የሚሞትላት ሀገር ብቻ ሳይሆን የሚገደልባት ሀገር ፈጥረው ነበር ስለ ኢትዮጵያ ሲወሩ የነበሩት አሁንም እያወሩ የሚገኙት። እናም እንዳጠቃላይ ኢትዮጵያ የሚለው አስተሳሰብ አማራን ወዳሚ የሚያደርግ ቢሆንም አማራ ግን እንደ ተጠቃሚ ተቆጥሮ ሲሳደድበት መኖሩ አይዘነጋም። ይህ አስተሳሰብ አማራን ወዳሚ ሲያደርግ የነበረ ቢሆንም እንደ ተጠቃሚ ግን ሲሳደድበት የነበረ አስተሳሰብ ነው። ከውሃት እስከ ኦህዴድ አማራውን ነፍጠኛ፣ አህዳዊ፣ የአፄዎቹ ስርዓት ናፋቂ፣ ትምክህተኛ እያስባለ ሲያስወግዘው የነበረው አስተሳሰብ ኢትዮጵያ ትቅደም የሚለው መሆኑ አይዘነጋም። ከብዙ መከራና ግፍ በኋላ ግን አማራ ኢትዮጵያ ትቅደም የሚለው መፈክር ማንነት የሌለው ብቻ ሳይሆን ሌሎች በማንነታቸው የተደራጁ ብሔሮች ጸረ አድርጎ እንዳስፈረጀው ተረዳ። ኢትዮጵያ ትቅደም ማለቱ እሱ ማንነት እንደሌለው ብቻ ሳይሆን የሌሎች ማንነቶች ጸር እንደሆነ ተደርጎ እንዳስፈረጀው ተረዳ። አማራ በዘር በተደራጀች ሀገር ውስጥ በዜግነት ፖለቲካ ውስጥ ሲባጅ እንጂ ሲደራጅ አለመኖሩን ተገነዘበ።
በአብይ አህመድ የስልጣን ዘመን በተለይ አገርና የሱ ህልውና የመጨረሻ አደጋ ላይ በመውደቁ በፍጥነት በማንነቱ ካልተደራጀ አገሩን ይቅርና ራሱን ማትረፍ እንደማይችለው ተረድቶ በማንነቱ ተደራጅቶ መንቀሳቀስ ብቻ ሳይሆን መተኮስ ጀመረ። በዚህም የአማራ ብሔርተኝነት ትግል ውስጥ እነ ምስጋናው አንዱዓለም ቤተ አማራ በሚል ስያሜ መጥተው ያደረጉት አስተዋጽኦ የሚካድ ባይሆንም ይሁንና እነ ምስጋናው አንዱዓለም እነ ኮሎኔል ደመቀ ዘውዱ እነ ቹቹ አለባቸው እና የመሳሰሉት አማራነትን የፈለጉት ለአጭር ጊዜ ዓላማ ነበረ። እንግዲህ ያኔ በቤት አማራ ውስጥ እነ ምስጋናው አንዱዓለም በአማራ ሲሉ የነበሩ ቢሆንም አማራነትን የፈለጉት ግን ለአጭር ዓላማ ነበር። ማለትም ኦህዴድ ወደ ስልጣን ለመምጣት ኦሮማራን እንደተጠቀመበት ሁሉ እነ ምስጋናውም የአማራ ብሔርተኛ አቀንቃይ ሆነው የመጡት ህወሓትን ለመገርሰስና ወልቃይትን ለማስመለስ ያስችለናል ብለው በማመናቸው ነበረ። ለዚያም ዓላማቸው መሳካት የአማራ ብሔርተኝነት ያደረገው አስተዋጽኦ የሚካድ ባይሆንም እነ ምስጋናው ግን አማራነትን ጠምዝዘው ከኦህዴድ ጫማ ስር ሊወረውሩት ሲያስቡ እሺ የሚላቸው አልሆነም። እናም ልክ እንደ ሃይማኖታቸው ሁሉ ሃይማኖታቸውን ቀይረዋል። እነ ምስጋናው ለአንድ ኢትዮጵያዊ፣ ለአንድ የአማራ ተወላጅ፣ ለአንድ ኢትዮጵያዊ ዜጋ በጣም ከባድ ነገር ማለት ሃይማኖትን መቀየር ነው። ሃይማኖት ምንም ሊሆን ይችላል። ሙስሊም ልትሆን ትችላለህ፣ ፕሮቴስታንት ልትሆን ትችላለህ፣ ኦርቶዶክስ ልትሆን ትችላለህ። ግን እነ ምስጋናው ያንን ማድረግ ችለዋል። እናም ልክ እንደ ሃይማኖታቸው ሁሉ የአማራ ብሔርተኝነት አስተሳሰባቸውን ቀይረው የአንተ ዕጣ ፈንታ እኛ የምንልህን እየተቀበልክ ታገል ስንልህ መታገል፣ አገልግል ስንልህ ማገልገል ነው ብለው ገባር ሊያደርጉ ሲሞክሩ ዞር በሉ አላቸው። እኛ ከላይ ሆነን ጠላትና ወዳጅ እንበይንልህ፣ የትግል አጀንዳ እንስጥህ፣ የአማች ፖለቲካ እናሸክምህ ብለው ሲሉት ሊሰማቸው አልቻለም። እኒህ ሰዎች ለአንድ ኢትዮጵያዊ ከባዱ ነገር ሃይማኖት መቀየር መሆኑን ብንረዳም እኒህ ሃይማኖታቸውን አሽቀንጥረው የወረወሩ ዓለመኞች ከወያኔ ጋር ስንጋጭ አማራ ሁነት አገልልን፣ ከኦህዴድ ጋር ግን ችግር ስለሌለብን በኢትዮጵያዊ አስተሳሰብ ጠንክረህ አገልግልልን ብሎም ያለምንም ጫጫታ በጅምላ ተገደል ብለው ሲፈርዱበት ከባዶኖችና ከአብኖች የባሱ ካዲያ መሆናቸውን ተረድቶ ተቃውሞውን ሲገልጽ ራሳቸውን በመገምገም ፈንታ ልክ እንደ ሃይማኖታቸው ማንነታቸውን ጥለው ኢትዮጵያ ትቅደም በሚል አስተሳሰብ መጡ። ለምን አማራነትን ተቀየሙት? እነ ምስጋናው ለምን አማራነትን ተቀየሙት? ሌሎችም ድምፃቸውን ያጠፉት ለምን አማራነትን ተቀየሙት? ለምን አማራነትን ጠሉት ብለህ ስጠይቅ አንደኛ በህወሓት ጊዜ በጉራ ፈርዳና በቡነ በደሌ የተፈጸመበትን ጭፍጨፋ እነሱ ጽፈው በሰጡት ልክ ሸምድዶ ወያኔን እድሜ ልክ ሲታገል በመኖር ፈንታ በኦህዴድ ዘመን በወለጋ፣ በአርሲ፣ በመተከል፣ በሻሸመኔ እንዳጠቃላይም በራሱ ክልልና ከክልሉ ውጭ መዋቅራዊ በሆነ መልኩ የሚፈጸምበትን ግፍ የትግሉ ምክንያት አድርጎ በሃይማኖትና በአምቻ ጋብቻ የተዛመዱትን ኦህዴዳዊ ስርዓት በመታገሉ ስለተቀየሙት ነው። እድሜ ልኩን ጉራ ፈርዳ፣ ቡኖ በደሌ እያለ ወያኔን ሲታገል በመኖር ፈንታ አሁን ኦህዴድ የሚያደርግበትን ተረድቶ መታገል በመጀመሩ ነው። እነሱ እንዲያገለግለው የሚፈልጉትን አገዛዝ መታገል በመጀመሩ ነው የተቀየሙት። የአማራ ብሔርተኝነትን ለምን ጠሉት? ከወልቃይት ውጭ የትግል ምክንያት ከወያኔ ውጭ ጠላት ሊኖር አይገባም የሚል ብያኔያቸውን ባለመቀበሉ ነው። የአማራ ብሔርተኝነት አያስፈልጉም ያሉት እነ ምስጋናው ለምንድን ነው? ውስጡን ፈልቅጠ ስታነበው ጽሁፋቸውን አማራ ፋኖ ትግል አማራን እያዋደመ ነው ብለው ሰላመኑ ሳይሆን እንደወድም የፈረዱበትን ህዝብ የሚታደግ ኃይል ሆኖ በመከሰቱ ነው። ምስጋናው አንዱዓለም ጽሁፉን ስታነብ አማራ ፋኖ ትግል አማራውን እያወደመ ስለሆነ በቃ በዘር መደራጀት አያስፈልግም ኢትዮጵያ ትቅደም ምናምን ሲል ትሰሙታላችሁ። እንደዛ ነው። ዋናው ሐሳቡ ግን ፋኖ አማራን እያወደመ ነው ብሎ በማመኑ እንዳይመስላችሁ። አማራው በጣም እንዲወድም ፈልገው ለዛ ህልማቸው እንቅፋት ስለሆነባቸው ነው የአማራ ብሔርተኝነትን ለምናቁት። ሌሎች ብሔርተኞች ካለፉበት መስመር ውጭ ወጥቶ ራሱን ሲያጠፋ ራሱን ሲበላ ስላዩት ሳይሆን በአጭር ጊዜ ውስጥ ራሱን አደራጅቶ ተሰባስቦ ሲመጣ ስላዩት ነው። ጌታዬ እነ ምስጋናው አንዱዓለም የአማራ ብሔርተኝነት አያስፈልግም ያሉት እነሱ ያኔ ለአጭር ጊዜ ሲያቀነቅኑት የነበረው የአማራ ብሔርተኝነት አፋብን በሚል ስያሜ እየመጣ መሆኑን ስለተረዱ ነው። በአጭር ጊዜ ውስጥ ተደራጅቶ እየመጣ መሆኑን ስለተረዱ ነው። የአማራ ብሔርተኝነት፣ የትግራይ ብሔርተኝነት፣ የኦሮሚያ ብሔርተኝነት ከተገነባበት መስመር ውጭ ወጥቶ ራሱን ሲበላ ራሱን ሲያጠፋ ስላዩት አይደለም። ተናካሽም ስለሆነ አይደለም። እነሱንም ነቅሶ አላባረራቸውም። በክህደት መስመር ሊያስገቡት በጥፋት መስመር ሊያስገቡት ሲፈልጉ ትክክል እያለ በፊት ሲቀበላቸው የነበረው አማራ ዞር በል ስላላቸው ነው።
ስላላቸው ነው። ትክክለኛ ሐሳብ ሲያመጡ ገዝቷቸው ነበር። በመጽሐፍ ጭምር አሳትሞ ሲመጡ እየገዛ አንብቧቸው ነበር። ከዛ እነሱ በፈለጉ ጊዜ ደግሞ የኦህዴድ ገባር ሊያደርጉ ሲሞክሩ ዞር በል ስላላቸው ነው። የአማራ ብሔርተኝነት አያስፈልግም ያሉት ስለምን ነው? በውጭ ሀገር ሲማሩ የተሳሳተ ሃይማኖት ሲከተሉ መኖራቸውን ተረድተው ማዕተባቸውን እንደበጠሱ ሁሉ ዘራቸውን መለስ ብለው ሲቆጥሩት ራሳቸውን አማራ ሆነው ስላላገኙት ነው። አማርኛ ተናጋሪ እንጂ አማራዎች ስላልሆኑ ነው። አያሌው መንበር ዛሬ የሚሰራውን ፖለቲካ ብትመለከት ከአማራ አብራክ ውስጥ የወጣ ሰው እንደዛ አይነት ፖለቲካ እንደማይሰራ ትረዳለህ። አያሌው አማርኛ ተናጋሪ ጸረ አማራ መሆኑን ትረዳለህ። ሌሎቹም እንደዛው እነ ምስጋናውና ሌሎችም ኢትዮጵያ ትቅደም ያሉ ለማን ነው? እነ ታምራት ነገር ለምንድን ነው ብለህ ስጠይቅ አማራ ይውደም ማለት አስፈርቷቸው። የአማራ መደኛ አሁን ኢትዮጵያ እንዳልሆነ ጠፍቷቸው አይደለም፣ ግን አማራ ይውደም ማለት ስላስፈራቸው ኢትዮጵያ ትቅደም በሚል አስተሳሰብ መጡ። በአፋሕድ ውስጥ ከባድ ጉዳት ያደረሱት እነ ማስረሻንና ኢያሱን ገቢ ያደረጉት በርካቶችን ያስቀጠፉት እነንቶኔ አፋብን ውስጥ ያንን ማድረግ ባለመቻላቸው የዘር ፖለቲካ ብቻ ሳይሆን ዘረኝነት ወንበር ይዞ አገር እያፈረሰና አዲስ ሀገር እየቀለሰ ባለበት ሰዓት ኦህዴድ ከስተቱ ተምሮ በዜግነት ፖለቲካ ሀገር የሚመራ መንግስት እንደሆነ አድርገው በማቅረብ አማራ ትግል ሊቀለበስና ወደ ጠረጴዛ ውይይት ሊመለስ ይገባል በማለት ተናገሩ። እነ ምስጋናው አንዱዓለም ኢትዮጵያ ትቅደም ብለው ሲናገሩ በመፈክር ደረጃ እንኳን አዲስ አበባ ላይ ኢትዮጵያ ትቅደም ብለህ ስትናገር መሰማት ለስርዓት ይዳርጋል። የኢትዮጵያን አርማዎች፣ ምልክቶች መጠቀም አዲስ አበባ ላይ ለስርዓት ይዳርጋል። የመጨረሻ ዘረኛ ስርዓት ኢትዮጵያን የሚያፈርስ ብቻ አይደለም፣ በኢትዮጵያ ፍርስራሽ ላይ ይሳካለትም አይሳካለትም አዲስ ሀገር ለመቀለስ እየሞከረ ያለ አገዛዝ ስልጣን ላይ ባለበት ሁኔታ ነው ኢትዮጵያ ትቅደም ብለው የመጡት። ኢትዮጵያ ትቅደም የሚለው አባባል ለመፎክር እንኳን በማይፈቀድበት ኢትዮጵያና መገለጫዎቿ ከመሃል ሀገር እየተሳደዱ ባለበት አማራው ሀገሩም ሆነ በክልሉ መኖሪያ ባጣበት የአዲስ አበባ ሕዝብ በዜግነቱ የዜግነት ፖለቲካን በማቀንቀኑ ደብዛው እየጠፋ ባለበት ጄኖሳይድ እየተፈጸመ ባለበት ሁኔታ የዜግነት ፖለቲካ አቀንቃኞች ጸረ አማራ ሆነው በተገለጡበት እና ኢዜማ ማንሳት ይቻላል፣ ሌሎቹንም ማንሳት ይቻላል። ከአማራ ክልል ወደ አዲስ አበባ የሚደረግ ጉዞ በአየር በአውሮፕላን በሆነበት አማርኛ ተናጋሪ የበዛባቸው ቢሮዎች ይሄ ቢሮ ኢትዮጵያ አይመስልም እየተባለ በሌላ ቋንቋ እየተተካ ባለበት አማራን ከአማራ እያገዳደልኩ ነው የሚል መንግስት ስልጣን በያዘበት ብር ፕሪንት አድርጌ እስከላኩ ድረስ አማራን ከአማራ ማገዳደል ችያለሁ የሚል የመጨረሻ ዘረኛ መንግስት ባለበት ፊንፊኔ ኦሮሚያ ናት የሚል መንግስት ባለበት ፊንፊኔ ኦሮሚያ ናት ከማለት ባለፈ የኦሮሚያ ለማድረግ አዲስ አበባ ላይ ያስተሳሰሩትን እትብቶች እየበጣጠሰ እየቆራረጠ ያለ መንግስት ባለበት ሁኔታ እና ምስጋናው አንዱዓለም ኢትዮጵያ ትቅደም ብለው መጡ። ኢትዮጵያ ትቅደም ብለው ሲናገሩ ሰምተህ ግን ወልቃይት የማን ነው ብለህ ብትጠይቃቸው የኢትዮጵያ አይሉህም፣ ጌታዬ አይሉህም። እነሱ ኢትዮጵያዊነት አስተሳሰብ ውስጥ ትግራይ የለችም። እና ኢትዮጵያ እንዳጠቃላይ በዘር ፖለቲክስ የተደራጀች ሀገር ነች። ኢትዮጵያ በኢትዮጵያዊነት ውስጥ እኮ አማራ ተከብሮ የሚኖር ህዝብ ነበር። አማራ እኮ ኢትዮጵያዊነትን አክብሮና በኢትዮጵያዊነቱ ተከብሮ መኖር የሚፈልግ ህዝብ ነበር። ሞክሮት የማይሳካ መሆኑን ስለተረዳ ነው በዘር በተደራጀች ሀገሮች ስለ ሀገር እያወራው ተጨፍጭፍ ያላልቅም ብሎ በማንነቱ ለመደራጀት የቻለው እና እንደዚህ አይነት ሁኔታ ባለበት ሁኔታ ከትናንት ይልቅ ዛሬ ስለ ኢትዮጵያ ማውራት የኢትዮጵያ ምልክት ይዞ መገኘት ዋጋ እያስከፈለ ባለበት ሁኔታ አንድ ዘረኛ ጎጠኛ የሆነ ስርዓት ስልጣን ይዞ ሲፈልግ ሶማሌ ጋር ሄዶ ድሬዳዋ ላይ ጠብ እየቀሰቀሰ ባለበት ሁኔታ ቤኒሻንጉልን ጋምቤላን ቀረጣጥፎ በበላበት ሁኔታ ግማሹን ለጎረቤት ሀገራት እያስረከበ ባለበት ሁኔታ አማራ ክልል የአማራ ህዝብ በክልሉም ከክልሉ ውጭም መኖር የማይችልበት ሁኔታ በተፈጠረበት ሁኔታ እነዚህ ሰዎች ኢትዮጵያ ትቅደም ብለው የመጡት አማራዊ ደም ለማለት ፈልገው መሆኑ የሚያጠራጥር አይደለም። በተረፈ ግን ዋለልኝ መኮንን የኢትዮጵያ ብሔር ብሔረሰቦች እስር ቤት ናት እንደሚለው ሁሉ እነ ምስጋናው አንዱዓለምም ምን ማለት ጀምረዋል? አማራነት የጎንደሬነት እስር ቤት ነው ማለት ጀምረዋል። ለምን ብለህ ስትጠይቅ አማራ ክህደት ስለፈጸመባቸው አይደለም፣ የእነሱን የክህደት መስመር ሊከተል ስላልቻለ ነው። እንደፈለጉ እኮ ያኔ ጋር ታኩሰውታል። እንደፈለጉ የፈለጉትን እንዲገረሰስ የፈለገው እንዲነግስ ማድረግ ችለዋል። ትናንትና አማራ እኮ ወደ ትግል የገባው
ትጥቅ ፍታ ሲባል እንዴ ትናንትና ስታኩስ የነበረው የወያኔ ኃይል ከነትጥቁ ባለበት ሁኔታ ትጥቄን አልፈታም፣ የወልቃይትና የራያ ጉዳይ መልስ ባላገኘበት ሁኔታ ትጥቄን አልፈታም ብሎ እኮ ነው አማራ ወደ ትግል የገባው አይደለም እንዴ? እንደዛ እኮ ነው። አሁን አማራ እኮ የተሸከመው ጦርነት ሩት ኮዙ ምንድነው ብለህ ብትመረበር ወልቃይት የሚል መልስ ነው የምታገኘው። ራያም ላይ እንደሚመለስ ያውቅ ነበር አማራው። ባዕደን አጀንዳ አድርጎ እንዳልያዘው ይረዳ ነበር። ከዛስ ማን ክህደት ፈጸመ? እነሱን ጦርነት ከተሸከመ በኋላ የት የምታደርገው ትግል ምክንያታዊ አይደለም፣ አርፈ ቁጭ በል እያሉ የመጡት እነ ኮሎኔል ደመቀ ናቸው፣ እነ ምስጋኑ አንዱዓለም ናቸው። በአፋሕድ በኩል አማራን ሲገዘግዙ የነበረ እስክንድር ነጋ ማን ገደለው ብለህ ብትጠይቅ እስክንድር ነጋም በዚህ ልክ የቀበረው ማን ነው ብለህ ብትጠይቅ ያሳየ ደርቤ ትችት እንዳይመስልህ። እስክንድር ነጋን ገዝግዞ እዛ ደረጃ ያደረሰው የምስጋኑ አንዱዓለም ምክር ነበር፣ የስኳድ ምክር ነበር እዛ ደረጃ ላይ ያደረሰው። ስለዚህ እነዚህ ሰዎች ውስጣቸው ቢፈለቀጥ በጎንደሬነት የሚንቀሳቀሱ ይመስላል። የመጨረሻ ግን ጸረ ጎንደርም ጭምር ናቸው። ጎንደር ላይ ያለ አማራ አስተሳሰብ ያላቸው ጀግኖች እንዲበሉ የሚያደርጉ ጉዶች መሆናቸው መታወቅ አለበት። በተረፈ ግን የአማራ ብሔርተኝነትን የሚወክል ድርጅት ተወልዷል። ያም ድርጅት አፋብን ይባላል። አማራ ደግሞ በተግባር ሁሉንም አይቶ በአይኑ በብሌኑ ተመልክቶ የገባ በመሆኑ የተነሳ ማንም መጥቶ በሚያነበንበው ሀሳብ የሚዋልልበት ጊዜ አብቅቷል። ማንም መጥቶ በሚያነበንበው ሀሳብ የሚዋልልበት ጊዜ ላይ አለመሆኑ ሊታወቅ ይገባል። ሌላው እንግዲህ አፋብንን የማናናቅና የማፍረስ ዘመቻ በየአቅጣጫው ተከፍቷል። አማራ ፋኖ ብሔራዊ ንቅናቄን ለማፍረስ የማናናቅ ስራ በሰፊው እየተሰራ ይገኛል። በነገራችን ላይ አፋብን ሲመሰረት ሁሉም ነገር ስለተመቸን እንዳይመስላችሁ በመርህ ላይ ቆመን ስለምንንቀሳቀስ ነው። እስክንድር ነጋ ለምሳሌ ምንም አይነት ስልጣን እንዲሰጠው አልፈልግም ነበር። እስክንድር ነጋ ብቻ አይደለም፣ ጌታ አስራደ ስልጣን እንዲሰጠው አልፈልግም ነበር። በግሌ አልፈልግም። ከአፋሕድ የጸዳ እንቅስቃሴ እንዲያደርጉ ፈልግ ነበር። ከአፋሕድ ጸጥተው እንዲመጡ ፈልግ ነበር። ግን እነሱ አምነውበት ካደረጉት ደግሞ እኔ ልምራችሁ ልል አልችልም። ትግል ሜዳ ውስጥ ያሉት እነሱ ሆነው ሳለ እኔ መጀመሪያ አስተያየቴን እሰጣለሁ። ያን አስተያየቴን በመቀበል ፈንታ የሚያዋጣው ይሄ ነው ብለው ከመጡ እኔ እንደ አማራነቴ ደግሞ መደገፍና ያንን ሀሳብ መቀበል ግዴታዬ ነው ብዬ በማመኔ የተነሳ ነው። አንዳንዶቹ ግን 40 ነገር እየጎረጎሩ እያወጡ አፋብንን እንደገና ለማፍረስ ጥረት እያደረጉ ይገኛሉ። በነገራችን ላይ አፋብን ማለት አማራንና ጸረ አማራን የምንለይበት ሚዛናችን ነው። አፋብን አማራንና ጸረ አማራን የምንለይበት የአማራ ተወላጅንና አማርኛ ቋንቋ ተናጋሪን ጸረ አማራ፣ አማርኛ ተናጋሪ ግን ጸረ አማራ የሆኑ ኃይሎችን የምንለይበት መስፈርታችን ነው። አፋብን ጎንደርንና የቅማንት ኮሚቴን፣ የጎጃም አማራንና የአገው ሸንጎን፣ የቤት አማራ ልጆችና የወሎን ኦነጎች፣ የሸዋን አማራንና የሸዋን ኦነጎች የምንለይበት መስፈርታችን ነው፣ ሚዛናችን ነው። ዛሬ አፋብን ሲመሰረት የተንጫጫ የምትመጣ እስከዛሬ ድረስ የተበታተነ ትግል ለውጥ ያመጣል ብላችሁ ተስፋ የምታደርጉት ገርሙኛላችሁ እያሉ የህዝቡን ሞራል ለመግደል ጥረት ሲያደርጉ የነበሩ ዛሬ ደግሞ ተሰባስበው ሲመጡ ጌታዬ 40 ዝባዝንኬ ይዘው እያመጡ መደረታቸውን አጠናክረው ቀጥለዋል። ግን አማራ ደግሞ አማራውንና ሌላውን የምንለይበት መስፈርታችን መሆኑ መታወቅ አለበት። ትናንት አንድ ፖስት አጋርቼ ነበር። ያ ፖስት ትልቅ ጫጫታ ፈጥሯል። ምን የሚል ነው? በጎንደሬ ስም ከሚነግደው አያሌው መንደሬ ይልቅ ትግሬው ስታሊን ገብረስላሴ ይቀርበኛል ብዬ ጽፌያለሁ። በጎንደር ስም እየተንቀሳቀሰ ጸረ ጎንደር ጸረ አማራ አስተሳሰቦችን ከሚያራምደው ሁሌ የጎጃም አማራ ላይ መርዝ ሲተፋ ከሚታየው አያሌው መንበር ይልቅ አሁን ላይ ከአማራ ፖለቲካ ጋር የተስማማ መንገድ መርጦ እየተጓዘ የሚገኘው ስታሊን ገብረስላሴ ወንድሜ ነው ብዬ ጻፍኩኝ። ወሎ ዘዋና አካባቢ ከተወለደው አብዱ ጀሊል ሻሊ ካሳ ይልቅ ሶማሌው ፕሮፌሰር መሐመድ ሐሰን ወገኔ ነው። ምክንያቱም አሁን ላይ እኮ በማንነት ራሱ ተመሳሳይ ማንነት የምትጋራ ቢሆንም በአመለካከት ደረጃ የተለያየ ከሆንክ እዛ አማራ ምድር ላይ ተወልዶ አማራ ነኝ ከሚለው ይልቅ ትግራይ ክልል ላይ የተወለደ ሶማሌ፣ የትኛውም ቦታ ላይ የተወለደ ኢትዮጵያዊ ቢያንስ ኦህዴድ ላይ ያለው አቋም የጠራ እስከሆነ ድረስ ያ ሰው ለኔ ወዳጄ ነው፣ ወንድሜ ነው፣ ወገኔ ነው። ይህን እነግርሃለሁ። በተረፈ ግን አሁን እና አያሌው መንበር እና አብዱ ጀሊል አፋብን ላይ ያመጡት ያለውን ተቃውሞ ስትመለከት ትስቃለህ። አያሌው መንበር ለምሳሌ የፋኖ ትግል እንዲዳከም
ፋኖ ትግል ውስጥ የገቡ የጎንደር ልጆች እጃቸውን እንዲሰጡ ከትግል እንዲወጡ ሲቀሰቅስ ከከረመ በኋላ አሁን ስልጣን ሲሰጥ የጎንደር የስልጣን እንደዚህ ሆነ አነሰን የማይረባ ቦታ ተሰጠ የሚል ዝባዝንኬ ይዞ ሲመጣ ታውታላችሁ። አብዱ ጀሊል የሚባል የፋኖን ትግል የሙዓት ተዋህዶ ትግል አድርጎ ሙስሊም እዛ ውስጥ ገብቶ የሚታገል ሙስሊም ሊኖር አይችልም፣ የሚታገል ካለም ያ ሙስሊም ጸረ ሙስሊም ነው እያለ ሲቀሰቅስ ከከረመ በኋላ እርግጥ ነው ፋኖ ትግል ውስጥ በርካታ ሙስሊሞች አሉ፣ በአመራርነትም ከላይ ሆነው እየመሩ ያሉ። ግን ደግሞ አብዛኛው ሙስሊም እንዳይቀላቀል ቅስቀሳ ሲያደርግ የነበረ ዛሬ አመራር ማወቅሮ ሲመጣ የሙስሊም ቁጥር ሊደለድል ይሞክራል። የታለ አመራሩ አላልኳችሁም አይነት ዝባዝንኪ ይዞ ይመጣል። እኔ መቼም የአማራ ሙስሊም ንቃተ ህሊናቸውን በዚህ ልክ አዳክሞ መመልከት ልክ አይደለም። አማራ ሙስሊሞች እና ማንኛውም አማራ ሁሉ ጊዜውን የተረዱ የፋኖን ትግል የተረዱ ናቸው ብዬ አስባለሁ። ፋኖ ትግል ውስጥ ሃይማኖት እንደሌለ አሳምራ ያውቃሉ። በአማራ በሃይማኖቱ የሚታገልበትስ ምን ምክንያት አለው? አሁን ጥምቀት ማክበር፣ ደመራ ማክበር፣ ምን ማክበር ትግል የሚያስፈልገው ነገር ጉዳይ ነው እንዴ? ትግል የሚያስፈልገው ነው አይደለም። የመጨረሻ የወረደ የበታችነት ስሜት የሚሰማው ከኢትዮጵያዊነት እሴት የተጣላ የመጨረሻ የወረደ መንግስት ስለመጣ እንጂ ሃይማኖታዊ ትግል የሚካሄድባት ሀገር አይደለችም ኢትዮጵያ። ድሮ የአፄዎቹ ስርዓት እየተባለ የሚባልበት ጊዜ እንኳን ሙስሊም እስልምና እንዳይስፋፋ ፕሮቴስታንት እንዳይስፋፋ አላደረጉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንትናም ቢሆን ንጉሶችን ተቀብላ ከኋላ እየተከተለች ዋጋ ስከፍል የኖረች ሃይማኖት ነች። አፄዎቹን ተከትላ ስትስፋፋ ሳይሆን ስትጠፋ የነበረች ሃይማኖት መሆኗ ይታወቃል። እና አማራ ለሃይማኖቱ አይደለም የሚታገለው፣ ፋኖ ለሃይማኖቱ አይደለም የሚታገለው፣ ለሰውነት ነው ጌታዬ። የፋኖን ትግል ፈልቀጥ አድርገህ ብትመለከተው እንደምታስበው አማራነትን ብቻ አይደለም፣ ለሰውነት፣ ለእኩልነት፣ ለነፃነት፣ ለሀገር ባለቤትነት ነው እየታገለ ያለው። የአማራ ፋኖ ወይም የአማራ ህዝብ እንዳጠቃላይ የሀገር ባለቤት መሆን አለብኝ ሲልህ እንደ አንድ ኢትዮጵያዊ ማለቱ እንደሆነ ልትረዳ ይገባል። እንደ አንድ ኢትዮጵያዊ የሀገር ባለቤት እንደ ወላይታው፣ እንደ ሲዳማው፣ እንደ ኦሮሞው፣ እንደ ትግሬው እያለ መሆኑን ልትረዳ ይገባል። ሁላችንም የሀገር ባለቤት መሆን አለብን። ሁላችንም እኩልነት ያስፈልገናል ነው እያለ ያለው። የአማራ ህዝብ የበላይ ላድርገህ ብትለው ይቃወማል። ዛሬ ፋኖ አሸንፎ 4 ኪሎ ገብቶ የአማራ ህዝብ ከላይ የሚሆንበትን ስርዓት እገነባለሁ ቢል ቀድሞ የሚታገለው አማራ ነው ጌታዬ። ምክንያቱም የአማራ ህዝብ የበላይነትን እንደ በታችነት ሁሉ ይጠየፈዋል። የአማራ ህዝብ የሚፈልገው ምንድነው ካልክ እኩልነትን ነው። እና እነዚህ ሰዎች ከሃይማኖትም ጋር በማያያዝ ከጎጥም ጋር በማያያዝ አሁን ላይ አመራሩን ለመተቸት ጥረት እያደረጉ ይገኛሉ። ግን እነዚህ ሰዎች ቁመቀሮች ስለሆኑ እንጂ የአማራ አስተሳሰብ አልፏቸው ሄዷል። የፋኖ ትግልም ያለበት ሁኔታ እነሱ እንደሚያስቡት አይደለም። አሁን ላይ የሚበታተንበት ቦታ ላይ ሳይሆን ያለው ሌሎችን የሚበታተንበት፣ ጠላቶችን የሚበታተንበት ይዞታ ላይ ይገኛል። ትናንት አንድ ወንድማችን ምን ብሎ ጻፈ? አንድ ወንድማችን ቀዳማዊት ኢትዮጵያ የሚል ስም የተሰጠው ፌስቡክ ገጽ ላይ እንደዚህ የሚል ፖስት አገኘ። አስበዋል? የአማራ ፋኖ ብሔራዊ ንቅናቄን አለ ግዙፉ መሐመድ ቢሆነ ክፍለ ጦር ከግዙፉ ከሰም ክፍለ ጦር ጋር ተዋህደው የአረመኔውን ማዘዣ ጣቢያ አዲስ አበባና ደብረ ዘይትን እንደ ብርሃና ወጥረው ሲቆጓቸው አስበዋል በማለት አጋራ። በአምባሰል ተራሮች የአብይን ግሳንግስ ለወሬ ነገር ሳያስተርፍ የፈጣጠሙት የዋርካው ልጆች የኋላ ደጀንነታቸውን ሲያስመሰክሩ አስበዋል። ከአባይ እስከ አባይ ለመሐመድ ተሰማ ወራሪ መንጋና ረምጥ ነቋያ ሰዓት የሆኑትና የጮቄ ተራራ ላይ ኒውክለሮች የዝናቡ ልጆች አባይን ተሻግረው ሲያደርጉት አስበዋል ይላል። በብስለትና በብቃት እንደ ሲአይኤ እና ሞሳድ ኮማንዶዎች ረቂቁን ስልጠና የወሰዱት የሳሙኤል ባለድል መናፍስት ከደረጀ በላይ የቋያ እሳቶቹ ጋር ተቀናይተው ባህር ዳርና ጎንደር የተሰገሰገውን የአብይ አህመድ ወንበዴ ውሃ ሲያሰኙት አስበዋል የሚል ፖስት አጋራ። አብይና መሰሎቹ ብብታቸው እስኪረጥብ የሚፈሩት ብርጋዴር ጄኔራል ተፈራ ማሞ የመላው አማራን ህዝባዊ ጦር ሽክፍ ቅፍ አድርጎ እንደ መኖሪያ ቤቱ ሳሎን ብርብር አድርጎ በሚያውቀው የኢትዮጵያ ተራሮች ሆድቃ በሚያውቅበት የድል መንገዱ ክተት ሲል አስበዋል። ማይክ ሲጨብጥ ብቻ ሆዳቸውን ባርባር የሚያሰኛቸው አርበኛ ዘመነ ካሴ አማራ ሲል መላው የአማራ ህዝብ በቆመበት ምድሪቱን ሲያናውጣት አስበዋል።
አንድ መሆንን ነገር ለዚያውም ጥንቅቅ ባለ ወታደርና ቂም ባለ ሞት ጢቅ ባለ አሸናፊነት ስነ ልቦና እየተገነባ ነው። አማራ ያሸንፋል በማለት ቀዳማዊት ኢትዮጵያ የሚገርም ፖስት አጋርቷል። ገላጭ ነው። ያ ጊዜ እየመጣ ነው ብዬ አስባለሁ። በቅርቡ ዘመቻ አንድነት እንደሚታወጅም ሰምተናል። አፋብን ዘመቻ አንድነት በሚል ስያሜ እየመጣ መሆኑን ሰምተናል። ሌሎች ጥምረቶችም ይከተላሉ። አሁን ላይ ጫጫታ የተፈጠረው ለምን እንደሆነ ይገባናል። ከአፋብን ባለፈ ከአማራ ባለፈ ከሌሎች ኃይሎች ጋር ጥምረቶች ይኖራሉ። ጌታዬ ይኖራሉ። ይህን አሳየ ስላል አይደለም፣ ትዕዛዝ እየሰጠው ወይም በእኔ በኩል እንዲተላለፍ እነሱ ስለፈለጉ አይደለም፣ መጪውን ጊዜ መረዳት ስለምችል ነው። ኢትዮጵያ አስገዳጅ ሁኔታ ውስጥ ወርቃለች። ስለዚህ ኢትዮጵያውያን የሚተባበሩበት ጊዜ እየመጣ መሆኑን ስለምረዳ ነው የሰሜን ትብብር ስለ አሁን ላይ ትጥቅ ያነሱትን በማስታወስ እንጂ ወላይታውም ይመጣል፣ ሶማሌውም ይመጣል፣ ጋምቤላውም ቤኒሻንጉሉም ይነሳል። አትጠራጠር። በዚህ አገዛዝ ያልተማረረ ኢትዮጵያ ያለ ማለት አይቻልም። በተረፈ አንዳንድ ፓርቲዎች ባለፈውን በስም እንደጠቀስኩት ሁሉ በዚህ ምርጫ ላይ ጀግና እንዲጫወቱ ተፈቅዶላቸው ነገሮችን ወደ ምርጫ ለመመለስ ወደ ለብ ምርጫና አብይ አህመድን መልሰው ለመንገስ እየተንቀሳቀሱ ይገኛሉ። ረጅም ሰዓት ስለወሰድኩኝ በዚህ ጉዳይ ላይ በቀጣይ የመመጣበት ይሆናል። የዛሬው ፕሮግራማችን ይህን ይመስል ነበረ። እንኳን ለቅዱስ ሚካኤል በዓል አደረሳችሁ እላለሁ። ጠለስ ሚዲያን ሰብስክራይብ ሳታደርጉ አትውጡ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ በማለት የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።